ሰላም አለይኩም ወራህመቱላሂ ወበረካቱ። ወድን የተከበራችሁ ቤተሰቦቼ እንዴት አላችሁልኝ? እስኪ ቅድሚያ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ። ሰዓቴም ተመቶብኛል፣ ሰዓት ማሞላሉኝ። ሌላው ነገር ደግሞ አንዳንድ ነገሮችን ልበል። በነገራችን ላይ ዛሬ ወጣ ብለን አብረን እናምሽ መካ ያላችሁ በተለይ አንዳንዴ ስደት ዓለም ስንሆን ለራሳችን መኖር ትተን ለሰው እንኖራለን። በእውነት አንዳንዴ በጣም ግርም ይለኛል። እኔ ከራሴ ተሞክሮ ተማየው ማለት ነው። አንዳንዴ እንደዚህ ጊዜያችንን ራሳችንን በቃ አጣበን ለራሳችን የማንሆነው ነገር በቃ ቤተሰብ የሆነ ነገር እንደዚህ ጎሉናል ሲለን ወይ ቤተሰብ የሚሆን ወይ ማንኛውም ሰው ይሁን በቃ አውጥተን ለመላክ ለመስጠት የሆነ ነገር ለማድረግ ምንም አይነት አናንገራግርም፣ እናደርጋለን። ለራሳችን ሲሆን ግን በቃ ጊዜ ራሱ የለንም ለራሳችን በቃ ለነፍሳችን ሲሆን ማለት ነው። እና ሀሊያኔ አሁን በ3 ወር እንግዲህ አስባችሁታል። በ3 ወር ነው አሁን የጃዛ ወጥቼ አጋጣሚ ሞት ነበረ። በዛው አጋጣሚ ደግሞ በጣም ጓደኛዬ መወዳት ልጅ ናት፣ አባቷ ሞቶ አላህ ይረሃመው፣ እሷንም አላህ ሰብር ይስጣት እያልኩኝ እና የወጣንበት ምክንያት ራሱ ዛሬ ወላሂ ለሌላ ነገር ነው። እና አጋጣሚ ለምን ምግብ አንበላም ለምን ውጭ ዛሬ ራሳችንን ፈታ እናረግም ብዬ ጓደኛዬ ወንድሞቼ ነበሩ እና ወጣሁኝ። በእውነት ራሴን ታዘብኩት። በቃ እዛ ምግብ ቤቱ ስንሄድ ምናምን በጣም ደስ ይላል። የሆነ አላቅም እንዴ እኛ አሁን አረብ ሀገር ነው ያለ ነው፣ እኛ አሁን ስደት ነው ያለ ነው የምልበት አስተሳሰብ ነው የገባሁት። እና በዚህ አጋጣሚ መካ ያላችሁ መካና በዙሪያ ያላችሁ እህቶች ኢጃዛ እየወጣችሁ እንደዚህ አንዳንዴ ኢጃዛ ወጣ ስትሉ ራሳችሁን ፈታ አድርጉ። እኔ ሊቃማ የለኝም ምን እንደዚህ የለኝም ምናምን ብላችሁ ራሳችሁን አትጨናነቁ። ያው ሁሌ ውጡ እያልኩ አይደለም። ያው አንዳንዴ ለራሳችሁ ጊዜ ስጡ። ራሳችሁን በቃ በእንደዚህ አይነት አየር ስትቀይሩ በእውነት የሆነ ሰላም ነው የሚሰማችሁ። በቃ ደስ የሚል ነገር ከጭንቅ ምናምን የሚያወጣ ነገር አለው። እና እዚህ ጋር ደግሞ በጣም መወዳት ጓደኛዬ በስንት አመታችን ተገናኘን። በጣም ደስ የሚል ምሽት ነበረ። ቡና ጠጣን። ቡናቸው ምግባቸው በጣም ቆንጆ ምግብ ነው። መካ ይሄን ምግብ ቤት የማታውቁ መካ ያላችሁ ሻራ ስቲን አልቤኩ ፊት ለፊት ኩብሪው አካባቢ ነው። በጣም ቆንጆ ምግብ፣ ቆንጆ ቡና፣ ቆንጆ መስተንግዶ አላቸው። እና በዛው አጋጣሚ ጀዛኩም አላህ ኸይረን ሁላቸው እዚህ ጋር ወንድሞች ናቸው። እና በጣም ደስ ይል ነበረ። አንዳንዴ ራሳችሁን ፈታ ለማድረግ ራሳችሁን